ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች የምስራች ሄደች። እጅግ ልብን ይሰብራል። ልትሞሸር ቀናቶች እየቆጠረች ነበር። ከህመሟ አገግማ ብዙ ተስፋን ሰንቃ ለመሞሸር ስትዘጋጅ እንደነበረች የቅርብ ወዳጅ የነበረውና በህመሟ ከጎኗ ያልተለየው አገልጋይ ሲናገር ተደምጧል። የዘማሪት እጮኛም እሷ ወደ እኔ አትመጣም፣ እኔ ግን በቅርቡ ወደ እሷ ሄዳለሁ ሲልም እጅግ አሳዛኝ መልእክትንም አጋርቷል። ታዲያ የዘማሪት እጮኛ ማን ይሆን? በስፍራው ላይ የተፈጠረው ምን ይመስላል የሚለውን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በድንቅ ዝማሬ አገልግሎቷ የምናውቃትና በትላንትናው ዕለት በሞት ያጣናት ተወዳጇ ዘማሪት የምስራች ስምዖን ወደ ጌታ ከመሄዷ አስቀድሞ የመጨረሻ ቃሏንና የስንብት መልእክቷም ደርሶናል። በቆይታችሁ ታደምጡታላችሁ። በድንቅ የዝማሬ አገልግሎቷ የምናውቃት ተወዳጇ ዘማሪት የምስራች ስምዖን ከዚህ በፊት አገግማና ተሽሏት ከነበረው የካንሰር ህመምም በድጋሚ ደግሞ በአጥንቷ በሳምባዋ ላይ መፈጠሩን ተከትሎ በፍጥነት ወደ ሆስፒታል አምርታም በጽኑ ህሙማን ክፍልም ወይንም አይሲዩ ውስጥ ህክምና እየተከታተለች በዚህም ደግሞ ከእግዚአብሔር በታች ሐኪሞች፣ ዶክተሮች፣ ነርሶችም የሚችሉትን ሁሉ ጥረትና ርብርብ ቢያደርጉም እግዚአብሔር ካዘዘልን ቀን ማለፍና መሻገር አንችልምና ይህች ተወዳጅ ዘማሪት እህታችን ምንም እንኳን ማትረፍ ባይችሉም ወደ ጌታ ወደ አምላኳ የምትሄድበት መንገድ አንደኛው ሞት ነውና ዘማሪት የምስራች ስምዖንም በሞት ተለይታ ወደምትወደው ጌታ ሄዳለች። ካጋጠማት ከባድ የህመም እክል የተነሳም በጨጓራው አካባቢ ተፈጥሮ የነበረውን የካንሰር ህመም በታይላንድ ሀገር በብዙ ወጪና በብዙ ኢትዮጵያን ርብርብ ከእግዚአብሔር በታች በተደረገላት ድጋፍም ታክማና ድናም በወቅቱ ሲያክሟት የነበሩ ዶክተሮችን ጭምር ባስገረመ መልኩ ካንሰርን ድል አድርጋ ወደ ሀገሯ ስትደርስ ዘማሪዋን እልል ብለን ተቀብለን አልጠገብንም ነበር። ነገር ግን ከትላንት በስቲያ ድንገት የማፈልና ከባድ ሳል የቀላቀለ ህመም ተሰምቷት ለጀነራል ቼክአፕም በሄደችበት እንደገለጽነው በጀርባዋ አጥንት ላይ እንዲሁም የዚህ ጫናም ወደ ሳምባዋ የተሰራጨው የካንሰር ህመም ዛሬ ላይ ግን ልትቋቋመውና ልትቆጣጠረው እንደበፊቱ ተሽሏት እንድናያት አላደረገንም። በዚህም ውጤት የተደናገጡና የመትረፍ እድሏም ጥቂት መሆኑን ያወቁ ዶክተሮችም በፍጥነት ወደ ጽኑ ህሙማን ክፍል አስገብቷት የሚችሉትን ሁሉ አድርገው የነበረ ሲሆን የካንሰር ህመም ግን በሰውነቷ በከፍተኛ ተሰራጭቶ ስለነበር አንዳንድ ህመሞች ጊዜ የማይሰጡ በመሆናቸው የምስራች ህመሙን መቋቋም ባለመቻሏም ወደ ዘመረችለት፣ ወደ አከበረችው፣ ወደ አነገሰችው፣ ወደምትሰግድለት አምላኳም ሄዳለች። በዚህም ከስጋ ከኛ መለየቷ በተለይም ለቤተሰቦቿ ከባድ ቢሆንም ወደ ጌታ የምንሄድበት መንገድ ሞት ነውና ወደ እግዚአብሔር ሄዳለች። በሚማርክ ድምጿ የምንወዳት እጅግ ብዙ የመድረክ ዝማሬዎቿንም በመዘመር ብዙ ሰዎችን የወንጌል እውነት እንዲሰሙ ያደረገችው እህታችን የምስራች ስምዖንም ከመሞቷ አስቀድማም የስንብት ቃል የተናገረች ሲሆን ንግግሯም እጅግ ልብን የሚነካና የሚያደማም ነው። ፍቃድህ ከሆነ ይሆናል፣ ፍቃድህ ካልሆነ ይቀራል፣ እኔን ያስገረመኝ ግን ሁሉን ለበጎ ማድረግህ የሚልም የመጨረሻ የስንብት ቃላቶቿን በማህበራዊ ትስስር ገጽ ላይም ያጋራችው መልእክቷም ነበር። እንደተናገረችውም የእግዚአብሔር ፍቃድ ሆነና ወደ እቅፉ ሰብስቦ ወደ አባቷም ሄዳለች። ታዲያ ዘማሪት የምስራች ብዙ ፈተናዎችን እግዚአብሔር በታምራቱ አሳልፏት ነበር። በርካቶች በሞቱበት ሰዓት እሷ ግን ድናም ነበር። ህይወት አጭር ናትና ዘማሪት የምስራችም በትላንትናው ዕለት ከዚህ ዓለም ድካም ያረፈች ሲሆን በዛሬው ዕለትም በዩጎስቲ ቤተክርስቲያን ላይ የአስክሬን ሽኝት መርሃ ግብር ተከናውኗል። በስፍራው ላይ ታዲያ ታክማ ወደ ሀገሯ ስትገባ ለመጋባት ኑሮን ለመጀመር ከወሰኑት እጮኛዋ ጋርም ትዳርን ለመመስረት በምትሯሯጥበት ቅስፈትም ነበር በሞት ያጣናት። ታዲያ በዚህ በአስክሬን ሽኝት መርሃ ግብር ላይም ከእጮኛዋ አንደበት የተሰማው እኔም በቅርቡ እመጣለሁ እንገናኛለን የሚለው ቃል የሁሉም አይን በእንባ የሞላም ነበር። በስፍራው ላይ ወላጅ አባቷና የቅርብ ወዳጆቿም የሀዘን መግለጫቸውን የሰጡ ሲሆን የዘማሪት የምስራች ወላጅ አባትም የምስራች ከተመረቀች ጀምሮ የኖረችው ለቤተሰብ እንጂ ለራሷ አልነበረም፣ ከዚህም በኋላ ለራሷ እንድትኖር ሐሳብ ነበረን፣ እግዚአብሔር ግን አልፈቀደም ሲሉ ወላጅ አባት የተናገሩ ሲሆን በቅርብ ወደ ትዳር ለመግባትም ደፋ ቀና ሲሉ የነበሩት እጮኛዋም እሷ ተኝታ ለኔ ቆሞ ማውራት ቀላል አይደለም፣ እሷ ላትመለስ እኔ ለመሄድ ዝግጅት ላይ ነኝ፣ በቅርቡ እንገናኛለን፣ ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነም በማለትም አይኑ በእንባ ተሞልቶ መልእክቱን ያጋራ ሲሆን በተጨማሪም የጂፒኤስ ቤተክርስቲያን መስራችና ባለራዕይ ነብይ ሄኖክ ግርማም
በስጋ እናዝናለን፣ ነገር ግን ሐዘናችን ጊዜያዊ ነው፣ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው እንደሚል መዝሙረ ዳዊት ምዕራፍ 116 ቁጥር 15 ላይ በእግዚአብሔር ዓይን ፊት ይህ የከበረ ነው። በጂፒኤስ ቤተክርስቲያን ከተወለዱት መካከል አንዷ ነች። አንድ ቀን እንኳን በሷ አዝኛ አላውቅም። በቤተክርስቲያን እያለች እንድትዘፍን ብዙ ጊዜ ግብዣ ይደረግላት ነበር። እሷ ግን ቤተክርስቲያን መታ ታገለግል ነበር። እየራባት መሳፈሪያ ሳይኖራት አገልግላለች። የሷን የ3 ዓመት ተኩል አገልግሎት የሌላ ሰው የ20 ዓመት አገልግሎት ነው። በችግር ታገለግል እንደነበር ያወቅነው ችግሮቿ ካለፉ በኋላም ነበር። አሁን ላይ ግን የተድላ ጊዜዋ ነበር። ጌታ ግን ይህን ወደደ በማለትም የሐዘን መግለጫውን ያሰማን ሲሆን የአገልጋይ አክሊል መግለጫና የባለቤቷን ልብ ሰባሪ ንግግርም ከአንደበታቸው እንድታደምጡት ጋበዝን። በሷ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች ሁሌ ሰው ስታገኝ። ሻሎም ሻሎም እላችኋለሁ፣ ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነልኝም። ታውቃታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ለነገራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኔድ ነበረች። እሱን ጥናት ትሄዳለች፣ ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበርና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነውና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው። እቺ ልጅ ትጎዳለች። ያ ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ አልኳት። ማለት ትጥድፍ እያለች ነበር አገልግሎቷ የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባው ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫኩላ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቅቅ ነበር። እና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች፣ ኖራም ማስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም የማያውቃት የሌላ አይነት ልጅ ነችና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። የዘማሪት የምስራች ስምዖን ህልፈተ ሞትን ተከትሎም እጅግ ብዙ ኢትዮጵያን ሀዘናቸውን የገለጹ ሲሆን ከነዚህ መካከል ደግሞ የምንወዳቸው ዘማሪዎቻችን በረከት ተስፋዬ፣ ሀና ተክሌ፣ ጄሪ ትዕግስተ ጌትነት፣ ሶፊያ ሽባባው፣ ቢኒያም ዋለልኝ እንዲሁም የቤተ ክርስቲያን መስራችና ባለራዕይ የሆኑ እጅግ ብዙ ሰዎችም የእህታችን ዘማሪት የምስራች ስምዖን
ህልፈተ ሞት ከባድ ሐዘን እንደፈጠረባቸው ስሜታቸውን ያጋሩበት መልእክት። አንተ የምታገለግልበትን ቀን ጠብቄ የመጣሁት ለዚህ ነው ስትለኝ ልቤ ተነካ። ዘማሪ ተከስተ ጌትነት። እግዚአብሔር እድሜ ስለቀጠረልኝ አንተ የምታገለግልበትን ቀን ጠብቄ የመጣሁት ለዚህ ነው ስትለኝ ልቤም ተነካ። ያ የሆነው ከአንድ ወር በፊት ነቢይ ጥሌ በሚያገለግልበት ቤተክርስቲያን ነበር። መድረክ ላይ ሆኜ እየዘመርኩኝ ሳለ በብዙ ደስታ እየፈነደቀች ስታመሰግን ድንገት አይኔን ስገልጥ አየዋትና የተደረገላትን የአምላክ ቸርነት በማሰብ እንባ እንደተናነቀኝ መቼም አልዘነጋውም። ለጊዜው ቢያሳዝንም ያልተቆራረጠ ፍስሐና ደስታ ወደ ሞላው ወደ ጻድቃኖች ሀገርም ሄዳለች። ለቤተሰቦቿ ለሚወዷት ወዳጆቿ ሁሉ የጸጋ መጽናናት ይሁንላቸው። የሚዬ እንወድሻለን በማለትም ዘማሪ ተከስተ ጌትነት ሐዘኑን አጋርቶ ነበር። እንዲሁ በተመሳሳይም የተለያዩ ዘማሪዎችም ያጋሩ ሲሆን ከዚህ ቀደም በተከታታይ በቤተክርስቲያን ላይ በስፋት ስታገለግልበት የምንመለከተው የጂፒኤስ ቤተክርስቲያን መስራችና ባለራዕይ የሆነው አስቀድማ በህመም ላይ ሳለችም የ50,000 ብር ስጦታ አበርክቻለሁ በሚል የማስታወቂያ ሽፋን ብቻ ሰርቶባታል። ምንም አይነት እርዳታ አላከናወነም በሚልም ስሙ በስፋት የተነሳው ነቢይ ሄኖክ ግርማም የሐዘን መግለጫውን ያደረሰን ሲሆን በመልእክቱም እህታችን የምስራች ስምዖን በቤተክርስቲያናችን በኢየሱስ የትንቢት መንፈስ ቤተክርስቲያን ወይንም ጂፒኤስ ቸርች ከጌታ በተቀበለችው ጸጋም በዝማሬ አገልግሎት በብዙ መሰጠትና ትጋት በፍጹም ቅንነት ስታገለግል የቆየች ሲሆን ባደረባትም ጽኑ ህመም ስትከታተል ቆይታ አሁን ከዚህ ዓለም በስጋ ተለይታን ወዳገለገለችው ጌታ ሄዳለች። በዚህም በአካል እርሷን ካጠገባችን በማጣታችን ጽኑ ሐዘን የተሰማን ሲሆን ነገር ግን ወደ ተሻለ ቤቷ መሄዷን በዚህም እንጽናናለን። ቤተክርስቲያናችንም ለወዳጅ ዘመዶቿ ሁሉ መጽናናትን እየተመኘን የቅዱሳን ሞት በእግዚአብሔር ፊት የከበረ ነው መዝሙረ ዳዊት 116 ቁጥር 15 በማለትም መልእክቱንም አድርሶናል። እንዲሁ ከዚህ ከቤተክርስቲያን መሪዎች ሳንወጣም ፓስተር ሳሙኤል ጌታቸው የግሎሪየስ ሕይወት ቤተክርስቲያን መስራችና ባለራዕይ የኤልጂቲቪ አገልጋይና ለሕክምናም ገንዘብ ሲጠየቅ ቀድሞ የደረሰውና ለሕክምናዋ ከፍተኛ ገንዘብ የሰጠው አገልጋይ ጆይጭሮ የክራይስት አርሚ ቤተክርስቲያን የሐዘን መግለጫቸውን ያደረሱን ሲሆን እነዚህን ሁሉ አቅፎ የያዘውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንዲህ ሲሉም የሐዘን መግለጫቸውን ሰጥተዋል። ዘማሪት የምስራች ስምዖን ወዳገለገለችው ጌታ በመሄዷ ለቤተሰቦቿ ለመላው ወንጌል አማኞች መጽናናትን እየተመኘን የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ላይ እንደሚናገረው ግን ወንድሞቼ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከሱ ጋር ያወጣቸዋልና በጌታ ቃል የምላችሁ ይህ ነው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለኮት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታ በአየር ላይ ለመቀበል ከእርሱ ጋር በደመናም እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላልና በዚህ ቃል ልትጽናኑም ይገባል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚዲያ ህዝብ ግንኙነትም እንዲህ ሲሉ የሐዘን መግለጫቸውን ያደረሱን ሲሆን በአብዛኛው ማህበራዊ ሚዲያ ተጠቃሚ ዘንድም በስፋት የሚታወቀው ዮናስ ከበደም እንዲህ ሲልም ስለ ዘማሪት ህልፈተ ሞት መልእክቱንም አድርሶናል። እህቴ ዘማሪት የምስራች የመዳን ጉጉትሽን አይቻለው፣ የመኖር ጉጉትሽን አይቻለው። ሞት የማይለመድ ባላንጣ የሰው ልጅ ከሞተ በኋላ ወዴት ይሄዳል የሚለው ጥያቄ በአብዛኛው የሃይማኖት አስተምሮች ነፍስ ከስጋዋ ተነጥላ በፈጣሪዋ ፊት እንደምትቀርብ ሲያትቱ ቡዲዝም ሌላ አካል ለብሶ እንደሚፈጠር ይናገራል። ህይወት ያለ ግብ ዛብራ ያለ ዓላማ እንደምትጠፋ የሚነግሩንም በጣት የሚቆጠሩም አይደለም። ነፍስ ምንድናት? ከስጋ የሚሰፋ ቀጭን ክርስ ምን ይባላል? ይህም ሌላ ፈተና ነው። እህቴ ዘማሪት የምስራች የመዳን ጉጉትሽን አይቻለው፣ የመኖር ጉጉትሽን አይቻለው። ቅዱሳንና ጌታን ለማገልገል ያለሽን ጉጉትንም አይቻለው። ነገር ግን በህይወትም ሆነ በሞት ላይ ሉዓላዊ አንድ ብቻ ነው። እሱም የሚወድሽ ጌታ ኢየሱስ ክርስቶስ ብቻ ነው። በዚህ ዓለም ስንኖር የምንኖረው ከብዙ ጥያቄዎች ጋር ነው። መልስ ካላቸው መልስ ከሌላቸው ጥያቄዎች ጋርም ነው። ከሚመለሱት ከማይመለሱት ጥያቄዎችም ጋር ነው። ከሚገቡን ከማይገቡን ጥያቄዎችም ጋር ነው። ህይወት እንዲህ ነው መልኳም። አንድ ቀን ግን ጥያቄው ወይ ይመለሳል ወይ ጥያቄውም ይጠፋል ወይም ከጥያቄው በላይ እንሆናለን። ሞት እውነት ነው። በዚህ ዓለም ላይ ያለን ዝናን፣ ስልጣንን፣ ገንዘብን፣ ክብርን እንድንንቅ የሚያደርገን ተስፋችን ከሞት ማዶም ስለሆነ ነው። ሞት ሆይ መውጊያ ወዴት አለ? ሞት በሌለበት የለም ትንሣኤ፣ ትንሣኤ ሞትን ይቀድመዋል። በእግዚአብሔር የምታምኑ ሁሉ በርቱ፣ ልባችሁም ይጽና። መዝሙረ ዳዊት ምዕራፍ 30 ቁጥር 21።
ለብዙ ለደከማችሁም ጌታ ብድራታችሁን ይክፈል በማለትም የሐዘን መግለጫውን ያስተላለፈ ሲሆን የቀብር ስነ ስርዓቷን አስከትሎ መረጃዎችን ተከታትለን የምናደርሳችሁ ይሆናል። በድጋሚም ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለጓደኞቿ ሁሉ እግዚአብሔር መጽናናትን እንዲሰጥ በሻሎም ሚዲያ ስም ተመኘን። ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ